Hello everybody. In today's class we talk about grade 12 biology, unit 4, evolution. So the evidence of evolution, part 10. እንደምን አላችሁ ተማሪዎች? ዛሬ ደግሞ የ12ኛ ክፍልን ባዮሎጂ ለማየት እንሞክራለን። በዚህ ክፍል የምናየው የዩኒት 4 ኢቮሉሽን ዝግመተ ለውጥ ምንድነው? ኤቪደንሶቹ ምንድነው የሚለውን 10ኛውን ክፍል ለማየት እንሞክራለን። ጀስት ምናልባት አዲስ የሆናችሁ ለቻናሉ ወደ ኋላ ላይ የተለቀቁ ቪዲዮዎች ስላሉ ያውቁት ትችላላችሁ። የኛው 10ኛ ክፍል ነው which is paleontology ላይ ያለው ዛሬ የምናየው paleontology evidence related to the concept paleontology and what are the dating systems የሚሉትን ለማየት እንሞክራለን ማለት ነው። So the evidence of evolution you have to recall there are about 4 basic evidence of evolution. They are known as the comparative anatomy. Before talking about the main concept, let's talk about some revision regarding the evidence of evolution. Sorry. So the evidence of evolution, there are 4 types. The first, the comparative anatomy, which describes the points on the embryo development. Comparative anatomy means ኦርጋኒዝሞች ያላቸው የአካል ተመሳሳይነት እንደ ሆሞሎገስ እና አናሎገስ የሚባሉ የሰውነት ክፍሎች አሉ። ይሄኛው ወደ ኋላ ያሉት ፓርቶች ላይ ታገኙታላችሁ። ኮምፓራቲቭ አናቶሚ ንጽጽራዊ የሆኑ የአካል ክፍል መመሳሰሎች አንዱ የኢቮሉሽን ተከናው ማስረጃ ነው። ሁለተኛው ኤምብሪዮሎጂ ነው። ኤምብሪዮሎጂ ማለት የሆኑ ማለት ሲሆን አጥቢ የሆኑ ዝርያዎች ስፐርም ኤክሴል እና ስፐርም ሴል ከተገናኘ በኋላ ዛይጎት ይሆናል። ይሄ ዛይጎት ከሆነ ሳምንታት ወደ ኤምብሪዮ ይቀየራል። ስለዚህ ኤምብሪዮ በሚሆንበት ጊዜ at some stage of the embryo የሆነ ተመሳሳይነት የሚታይባቸው ሐሳቦች አሉ። እንደነ ግሊሲንስ የመሳሰሉ የተፈሳ መዋቅር ላይ ጽንሱ ላይ የመመሳሰል ሁኔታ ይታያል። ይሄ አንድ ኢቮሉሽን እንዳከናወኑ ከሆነ ተመሳሳይ ከሆነ ጋር እንደመጡ መረጃ ተብሎ ይወሰዳል። ሶስተኛው የፓሊዮንቶሎጂ ነው። ይሄ ቅሪተ አካል ጥናት ነው። እነዚህ ላይ ብዙ የሚነሱ ሐሳቦች አሉ። ይሄ ደግሞ በተደረጉ የቅሪተ አካል ጥናቶች የሆኑ ቅሪተ አካሎች የሚያሳዩት ምንድነው? ኦርጋኒዝሞቹ ከሆነ ተመሳሳይ ከሆነ አንሴስተር ከሚባል ወይ ደግሞ ከነሱ ቀድሞ ከነበሩ ኦርጋኒዝሞች የሆነ ኦርጋኒዝም ነበር ከዛ አሁን ላይ ምድር ላይ የምናገኛቸው ኦርጋኒዝሞች እንደመጡ ማሳያዎች ናቸው። የቅሪተ አካል ምርምሮች የሚያሳዩት ነገር እዚህ ዓለም ላይ ኢቮሉሽን ተከናወነ ብለው ይናገራሉ። the fourth comparative biochemistry comparative biochemistry ማለት በኦርጋኒዝሞች ያሉ የባዮኬሚስትሪ ኬሚካሎችን ተመሳሳይነት ነው። ለምሳሌ የዲኤንኤ መመሳሰል ሊሆን ይችላል። ሌሎችም በውስጣችን ያሉ የኬሚካልና ባዮኬሚካል ኮምፖነንቶች መመሳሰል እነዚህ ኦርጋኒዝሞች ከሆነ አንድ ተመሳሳይ ከሆነ ጋር እንደመጡ ማሳያ ተብሎ ይወሰዳል። this is a division part። እንደዚህ የተወሰኑ ከዚህ በፊት ክፍሎች አይተናቸዋል። ዛሬ የምናየው the evidence of evolution ፓሊዮንቶሎጂ ጋር ከሆነ አካል ዴቲንግ ፎሲልስ ነው። ቅሪተ አካል እንዴት ዴት ይደረጋል፣ እንዴት ቀኑ ይመዘገባል የሚለውን ለማየት እንሞክራለን ማለት ነው። so some mineral rocks and organic matter, example wood, bones and shells, can contain radioactive isotopes. ስለዚህ አንዳንድ አለቶች በውስጣቸው እንደነ ኦርጋኒክ ማተር ተፈጥሯዊ የሆነ ነገሮችን ቁሶች ሊይዙ ይችላሉ። ለምሳሌ እንደነ እንጨት፣ አጥንት እና ይሄ ሼልስ ማለት ደግሞ የእንስሳት ሽፋን እንደነ ቀንዳውጣ ላይ ያሉ ሽፋኖች የስንስ ቅርፊት ወይም ደግሞ ጥፍር የሚመስሉ ቅርፊቶች they contain radioactive isotopes በውስጣቸው ይዘው ይገኛሉ ነው። so what's isotope ምንድነው ብንባል በኬሚስትሪያቸው isotope ማለት the same የሆነ ኤሌመንት ይኖራል። ይሄ ኤሌመንት ለምሳሌ ሶዲየም ለምናስበው ሶዲየም 11 ነው አቶሚክ ነምበሩ። ስለዚህ ይሄ አቶሚክ ነምበር 11 ፕላስ ኦር ማይነስ ሊሆን ይችላል ማለት ነው። ኦርጋኒዝሙ ሳይቀየር ወይ በ10 እናገኘው እንችላለን ወይ በ11 እናገኘው እንችላለን ማለት ነው። ለምሳሌ የትኛውን ኬሚካል ኤሌመንት let's say A የሚባል ኬሚካል ኤሌመንት ይኖረን መደበኛ አቶሚክ ነምበሩ 10 ቢሆን መደበኛው ይሄንን በምን እናገኘው እንችላለን? አይሶቶፕ በሚሆንበት ጊዜ ከመደበኛው ላይ
ወይ በ11 ፕላስ 1 ኤሌክትሮን አድርጎ በ11 እንዳገኘው ይችላል ወይ ደግሞ ፕላስ 1 ኤሌክትሮን አድርጎ በ9 እንዳገኘው ይችላል። ይሄው አይሶቶፕ ኮንሴፕቱ ይሄ ነው። ስለዚህ የሆነ ኤሌመንት በሆነ አጋጣሚ ወደ ራዲዮ አክቲቭነት ሊቀየር ራዲዮ አክቲቭ አይሶቶፕ ሊሆን ይችላል ነው። So the abundance of parent and daughter isotopes in a sample can be measured and used to determine their age. ስለዚህ አንድ አለት ውስጥ ወይም ደግሞ አንድ ፎሲል ውስጥ ቅሪተ አካል ውስጥ ያን ራዲዮ አክቲቭ ኤሌመንት በመውሰድ ወደ ራዲዮ አክቲቭነት ለመቀየር ምን ያህል ጊዜ ይፈጅበታል የሚለው አናሊሲስ በመስራት የዛን ቅሪተ አካል ከመቼ ዓመት ላይ እንደነበረ መገመት ይቻላል። This is the concept of date of fossils ቅሪተ አካል መገመት ይቻላል ነው። This method is known as radiometric method እንለዋለን። radiometric dating ብለናል። just radiometric dating አንድ ኤሌመንት ወደ ራዲዮ አክቲቭነት ለመቀየር ምን ያህል ጊዜ ይፈጅበታል ተብሎ ይሄ ይጠናና ስለዚህ አሁን ያለው ኤሌመንት አይሶቶፕ ሳይሆን ያለው እንበልና ባለ 10 ኤሌክትሮን ነው እንበል ወይስ ተፈጥሯዊ ምን የነበረበት ወደ 13 ነው እንበልና በሆነ አመት ከ13 ከነበረ ወደ 10 ተቀይሮ ወይም ደግሞ በ50% ራዲዮ አክቲቭ ነው ከሆነ ኤሌመንቱ ይሄንን ለመውሰድ ምን ያህል ጊዜ ይፈጅበታል የሚለውን በማስላት ይሄ ኦርጋኒዝም ወይ ደግሞ ይሄ ኤሌመንት መቼ ላይ እንደነበረ መገመት ይቻላል ነው as radiometric dating ብለናል። So the amount of time it takes for half of the parent isotope to decay into daughter isotope is known as half-life of the radioactive isotope. Half-life of the radioactive isotope. ምን ማለት ነው? ይሄ የሚወስደውን ጊዜ ፓረንት ነው መጀመሪያ የነበረው ኤሌመንት let's say assume x የሚባል ኤሌመንት እንበል ይሄ በሆነ ኤሌመንት ከሆነ ጊዜ በኋላ ወደ x ማይነስ ወደ ሆነ አይሶቶፕ ተቀየረ። ይሄን ፓረንት እንጠራው ይሄኛው ዳውተር እንጠራዋለን። ስለዚህ ይሄንን ወደበኛው ፓረንቱ ኤሌመንት ወደ ራዲዮ አክቲቭ half ግማሽ ያህሉ ወደ ራዲዮ አክቲቭ ኤሌመንትነት ሲቀየር የሚወስድበት ጊዜ set time taken is known as half life of the radioactive isotope እንጠራዋለን ማለት ነው። This is the concept of half life of the radioactive isotope. So ይሄንን ቤዝ በማድረግ ይሄን በመገመት ይሄ ኤሌመንት ወደ ኋላ በማስላት መቼ ላይ ነበር የሚለው ነገር ለመገመት ይቻላል ነው። So fossil age can be determined by two ways. አንድ ቅሪተ አካል እድሜውን በመገመት ይቻላል ሁለት መንገዶች በመጠቀም እድሜውን መገመት ወይም ደግሞ ካልኩሌት ማድረግ ይቻላል ዲተርማይን ማድረግ ይቻላል። The first is known as absolute dating and relative dating ብለን በሁለት እንከፍላቸዋለን። ስለዚህ የፎሲል እድሜን የአንድ ቅሪተ አካል እድሜ በሁለት መንገድ መገመት እንችላለን። አንደኛው it might be known as the absolute. The second is known as relative dating ብለን እንጠራቸው። ምንድነው ልዩነታቸው ስንል so the absolute dating determines the number of years that have elapsed since an event occurred or the specific time when that event occurred. ምንድነው it is determines the number of years that have elapsed since an event occurred or the specific time when that event was occurred. የሆነ ክስተት መቼ ተከናወነ ብሎ በእርግጠኝነት ወስኖ መናገር ነው absolute ነው በአማርኛ ፍጹማዊ ቀን እንደማለት ነው ፍጹማዊ ቆጠራ እንደማለት ነው። ኤቨንቱ መቼ ተከናወነ አሁን ካለንበት ተነስተን በእርግጠኝነት የተከናወነ ወደ ባክ በዚህ ጊዜ ብለን መናገር ከሆነ it's known as absolute dating ብለን እንጠራለን። መቼ ተፈጠረ ወይ occurred. On the other hand there is also relative dating. Relative means ተርሙ እንግሊዘኛው ራሱ ነው አንጻራዊ በማነጻጸር ከዚህ አንጻር ብለን እናገር እንችላለን ማለት ነው። Relative dating determines the age by analyzing rocks and structures placed into what chronological order ማለት በቅደም ተከተል ማስቀመጥ chronological order በማስቀመጥ establishing the age of one thing as older as younger than the other. ይሄን ማለት ነው ክንዋኔዎቹን determine the age of analyzing rocks and structures. ለምሳሌ እንበልና በአለት አፈጣጠር ህግ ሮክ ማለት አለት ማለት ነው። እዚህ ጋር ሌላ አለት ሊኖር ይችላል። እዚህ ጋር ሌላ አለት ሊኖር ይችላል። እዚህ ጋር ያለት ይችላል። ለምሳሌ ይሄኛው ኦልደር ነው ከዚህ ተገኘ በጣም ኦልደር ነው ማለት ነው። ከይተገኘው አንጻራዊ ያንገር ነው ማለት ያነጻጸር ነው። ይሄኛው ደግሞ ለምሳሌ እዚህ አንድ እዚህኛው ሁለት እዚህኛው ሶስት ልባስ እዚህ ወደ አራተኛ ሊያር ነው። ይሄኛው አራተኛ ሊያር ነው በመናስብ
ጀስት ይሄ ኦልደር ስለሆነ ከስር ነው የምናገኘው አንጻራዊ ማለት ነው። ይሄኛው ደግሞ ከአንድ ያንገር ነው whereas ከ3 ደግሞ ኦልደር ነው። 3 ደግሞ ብንወስድ ከ2 እድሜው አጭር ሰው ያንገር ነው። ከ4 ደግሞ 4 ሰው ይበልጠው ይሄ 3 ኦልደር ነው ሲሆንስ ሪሌቲቭ ዴቲንግ ብለን እንጠራለን። ስለዚህ ዋናው ሐሳብ ፎሲል ዴቲንግ ሁለት አይነቶች ናቸው። አንደኛው አብሶሉት ዴቲንግ ነው። አብሶሉት ዴቲንግ ጀስት ስፔሲፊክ የሆነ ኢቨንት መቼ ሃፕን አደረገ የሚለውን በመናገር ነው። ሁለተኛው ደግሞ ሪሌቲቭ ዴቲንግ ደግሞ በማነጻጸር የምናስቀምጠው ከሆነ ማለት ነው። so let's see this in concept. At time 0, look, at time 0 means it is half life elapsed. half life elapsed እዚህ ጋር እንደምታዩት አጭር ግማሽ ጊዜ ወሰደበት ነው። at time 00 means እዚህኛው ስቴፕ ላይ ገና ህይወት ባልነበረበት ጊዜ ማለት ነው መነሻ ላይ the samples is composed of entirely of the radioisotopes. look እዚህ ጋር እንደምታዩት አሁን እዚህ ጋር 00 ነበረበት ጋር newly formed crystal ነው። ስለዚህ ይሄ ሪሜይኒንግ ነው። እዚህ አሁን ኒው አዲስ የተፈጠረው የነበረው ነው whereas ጊዜው እየጨመረ ታይሙ ይሁን ከዚህ ጋር አንድ የነበረው 2 3 እየጨመረ ሲሄድ ይሄ መጀመሪያ የነበረው 100% አንድ ኮምፖነንት ነበረው ነው። ከዛ በኋላ ከሆነ አመታት በኋላ ምን ተደረገ 25% ወደ ተቀየረ። እዚህ ጋር እንደምታዩት እዚህ ጋር 100% ነበረ። እዚህ ጋር እዚህ ጊዜ ላይ ሲደርስ look እዚህ ጊዜ ላይ ሲደርስ 30% of the component change into what radioactive ተቀየረ ማለት ነው። also and the radioactive clock begins ticking. the radioactive ታይሚንጉ እዚህ ጋር ይጀምራል። ሰዓቱ ከዚህ መቆየት ይጀምራል። እዚህ የመጀመሪያው 25% እዚህ እንደምታዩት ስለዚህ ኦሪጂናል ከነበረው ላይ 75% ድሮ የነበረውን ባህሪ ይዟል። ኤሌመንቱ የፓሬንት ኤሌመንት ይዟል whereas 25 ደግሞ ወደ አይሶቶፕነት የተቀየረ ራዲዮአክቲቭ አይሶቶፕ የተቀየረ ነው ማለት ነው። ይሄ እዚህ ጋር የሆነ ጊዜ ያለ ማለት ነው። just assume that 0.5 ላችሁ አስቡት። then after one half only 50% of the original radioisotope remains. look እዚህ ጋር አንድ ላይ እንደምታዩታያቸው እዚህ ቀይ ራይት ያደረገበት እኔ ባረንጓዴ ቲክ ያደረኩበት 50% ከነበረው ከመጀመሪያው ይዘቱ ላይ 50% ወደም ተቀየረ ወደ ራዲዮ አይሶቶፕ ተቀየረ ነው። during each succeeding half life of the remaining radioisotope is converted to decay products. ስለዚህ በእያንዳንዱ half time ላይ የነበረው ድሮ ከነበረው ላይ ከዚህ ተነስቶ ሲመጣ 50% ቀነሰ። ዘንድ ደግሞ እዚህኛው ስቴፕ ስናየው ደግሞ ተመልከቱ ከነበረው ላይ half ቀነሰ። the last ምን የሆነ ይሄ እዚህ ጋር ስንገባ almost 96.88 የሚሆነው ወደ ምን ተቀየረ ወደ ራዲዮ አይሶቶፕ ወይ ዲኬ ወደ ዲስባሽነት ተቀየረ ነው። ስለዚህ ምንድነው አሁን ይሄን ኤሌመንት በማጥናት ይታወቃል ምን ያህል ጊዜ ነው የሚፈጅበት አንድ የሆነ ኤሌመንት ወደ ራዲዮ አክቲቭነት ለመቀየር ምን ያህል ጊዜ ይፈጅበት የሚለው በመገመት ስለዚህ ይሄ በዚህ ጊዜ የነበረ ኤሌመንት ነው ወይም ደግሞ በዚህ ጊዜ የነበረ ቅሪተ አካል ነው ብሎ መተንበይ ይቻላል ማለት ነው። this is the concept of the radioisotope. This is the elaboration, just the elaboration percentage of carbon 14 is like carbon 14 ይሄ እንደሚቀየር ለማሳየት ነው። እዚህ ጋር 100% ነበረ carbon 14 ወደ carbon 12 የሚቀየርበት ሂደት ለማሳየት ነው። እዚህ ጋር 50% የሚቀየርበት 5730 ቢሊየን ላይ ይቀየራል የሚለው just እዚህ ታይሙ እየቀየረ አመቶች እየጨመረ በሚሄድበት አመቶች እየቀየረ በሚሄድበት ጊዜ ወደ just እዚህ ጋር ይታያቸዋል 3.125% ብቻ almost ወደ 96% ወደ ምትቀየራል ወደ ራዲዮ አክቲቭ ካርቦን 12 ይቀየራል ነው። this how ይሄ half ዋናው እዚህ ከምንወስደው half ታይሟ ምን ያህል ይፈጅበታል ከዛ ደግሞ የዚህ ግማሽ ደግሞ እዚህ ጋር 25 ነው አይደል ከዚህ ደግሞ ምን ያህል ይወስድበታል ማለት ነው። ካልኩሌተር ነው ካልኩሌት ስለሆነ ስለዚህ በኢቮሉሽን ህግ ራዲዮ አሚን በካርቦን ዴቲንግ እያንዳንዱ ኤሌመንት ወደ አይሶቶፕ ለመቀየር ምን ያህል ጊዜ ይወስድበታል የሚለው ስለሚታወቅ በኋላ በዚህ መነሻ በማጣጣ ኤሌመንት ውስጥ ያለውን የአይሶቶፕ ሁኔታ በማጥናት ይሄ ኤሌመንት በዚህ ጊዜ የነበረ ነው ብሎ ዲፋይን ለማድረግ ይቻላል። this is a graphical representation of the concept of
dating, paleontology, dating of fossil. So how do scientists actually date rocks? ሳይንቲስቶች እንዴት ነው በትክክል ቀለም የሚቆጥሩት የሚለውን ለማየት how do this we scientists use one of the two techniques ሳይንቲስቶች ከሁለቱ አንድ ቴክኒክ ይጠቀማሉ አንደኛው ራዲዮ ካርበን ዴቲንግ ነው ሁለተኛው ደግሞ ፖታሲየም አርገን ዴቲንግ የሚባሉ ናቸው ቴክኒኮቹ ስለዚህ ያንድን አለት እድሜ ያንድን አለት ቅሪተ አካል እድሜ እንዴት ነው ማወቅ የሚቻለው የሚለው ነገር ለመጠቀም ሁለተኛው ተጠቃው አንደኛው ራዲዮ ካርበን ዴቲንግ ነው ሁለተኛው ደግሞ ፖታሲየም አርገን ዴቲንግ ነው both the techniques rely on a principle that radioactive atoms decay into other atoms over time ሁለቱም አንድ ቲዮሪያቸው የሚያደርጋቸው ምንድነው radioactive ባህሪ ያላቸው ኤሌመንቶች atoms decay into what other atoms over time በጊዜ ሂደት ወደ ሌላ ስባሽነት ወዳለው አተሞች ይቀየራሉ ነው so radioactive carbon atoms for example carbon 14 decay into non-radioactive nitrogen atoms and ለምሳሌ radioactive carbon አተሞች የካርበን 14 የሚባለው መጨረሻ ላይ into what non-radioactive nitrogen atoms known as nitrogen ይቀየራል and radioactive potassium atoms K40 atomic number 40 ሆኖ decay into what argon atoms A40 ይቀየራሉ ነው so each has what is known as half life እያንዳንዳቸው ያላቸው half life አላቸው half life ማለት ግማሽ ዘመን እንደማለት ነው so during this period half of the radioactive atoms what decay ስለዚህ በhalf life ታይማቸው during this period half of the radioactive atoms what decay 50% ይቀየራል ወደ ሌላ ኤሌመንት ይቀየራል በhalf time so starting with a certain number of radioactive potassium atoms after one half life 50% will be radioactive ይሆናል ማለት ስለዚህ በሆነ ፖታሲየም ከሆነ ጊዜ በኋላ 50% ወደሚቀየራ will be converted into radioactiveness ይቀየራል ነው after second half life 50% of this will have decayed and 25 of what the remaining still radioactive ስለዚህ ቀደም ግራፍ ላይ እንዳየነው ታሳውስ ከሆነ ግራፍ ላይ ታሳውስ ከሆነ ግራፍ ላይ ስናይ እንደነበረው የመጀመሪያው 50% ይቀየራል የመጀመሪያው 50% ከተቀየረ በኋላ የመጀመሪያው 50 ልክ እዚህ ጋር እንደምታዩት እዚህ ጋር ማየት እንደምንሞክረው 100% ነበረ ከዛ 100 ግማሽ 50 ነው እዚህ ጋር ሲደርስ በዚህ ያህል ጊዜ 50% ከመጀመሪያው ይዘት ከነበረው ኮምፖነንት ላይ ምን ይቀረዋል 50% ወደ ራዲዮ አክቲቪቲ ይቀየራል ማለት ፖታሲየም ሆነ ካርቦን 14 half life ላይ ግማሽ ይቀየራል ከዛ ቀጥሎ የ50 ግማሽ 25 ነው አይደለም በከዚህ ጊዜ ደግሞ ልክ እዚህ ጋር ደረሰ ከዚህኛው ጊዜ ይሄ እዚህ ጋር ይርስ አይደል ያለው ይታያቸዋል እዚህ ጋር ይዘቱ ነው በፐርሰንት ምን ይቀንስ እንደመጣ ነው እዚህ ጋር የምታየው ይሄኛው ጊዜ ነው ከዚህኛው ጊዜ ተነስቶ ደግሞ ወደዚህ ልክ ሲደርስ ታያቸው ወደዚህ ሲደርስ ደግሞ እዚህ ጋር 50 አይነት ደርሶ ነበር የዚህን ግማሹን የራሱን ያጠማል ከዚህ እስከዚህ ያለውን ግማሹን just እዚህ ጋር 50% ነበር ወደ 25 ወረደ ይሄን የሚያክል አማውንት ሉዝ ያደርጋል ማለት ነው ይሄን አማውንት ሉዝ ያደርጋል ይሄን ለማሉዝ ለማግኘት ይሄ 11400 ሚሊዮን ዓመት ያስፈልገዋል ማለት ወይም ደግሞ 11400 የሆነ just በስኬሉ መሰረት ጊዜ ያስፈልገዋል ከዛ የዚህ የ25% ደግሞ ግማሹን 1.5 ነው ይሄን ለመጨረስ ደግሞ ከዚህ ተነስቶ እዚህ እስከሚደርስ ደግሞ ምን ያደርጋል የ1.5 እዚህ ጋር እናያለች አይደል ይሄን ያጊ ያስፈልገዋል ማለት ነው just this is simply ያንዳንዳቸውን ከነበረው ይዘት ላይ 50% እየቀነሰ በhalf life እንዴት እንደሚሄድ ለማየት እንሞክራለን ማለት so the other point that we'll discuss is what ይሄ እንዴት ይከናወናል የሚለውን ነገር ደግሞ እስኪ ለማየት እንሞክራለን ይሄንን ለማየት we have to use timeline በታይምላይን እያንዳንዱ እንዴት ኢቨንቶች ይከናወናል የሚለውን ነገር ለማየት እንሞክራለን የሚቀጥለው ክላስ until then have a nice time bye bye